ደህና ከረማችሁ። እግዚአብሔር የተመሰገነ ይሁን። ይሄን ወር እግዚአብሔር ትልቅ ስራ እየሰራ ነው። ክብር ለሱ ይሁን። ብዙ ምርኮዎች አሉ፣ ውጊያዎችም አሉ። ትላንት 12ቱ ሐዋርያትም ታስረው ነው የተፈቱት። ክብር ለሱ ይሁን። አሜን። ጀርመን ሀገር ላይ አንድ የሆነ ወንጌላዊና ሚስዮናዊ አለ። ሁላችሁም ታውቃላችሁ። የማያውቅ ሰው ያለ አይመስለኝም። ራይናርድ ቦንኬ የሚባል ሰው የሚያውቅ ሳይሆን የማያውቅ ሰው አለ። የሚያውቅ ሳይሆን የማያውቅ ሰው ካለ ክብር ለሱ ይሁን። ሚስዮናዊም ነው ወንጌላዊም ነው። ሰውዬ ራይናርድ ቦንኬ በጣም በአፍሪካ ውስጥ ይታወቃል፣ በዓለም ይታወቃል። ኩኒስበርግ የሚባል ከተማ ይወለድና እድሜው ሲደርስ ወደ ስኮትላንድ ዌልስ ሄድና ቴዎሎጂ ትምህርት ይማራል። ትምህርቱን ጨርሶ ወደ ጀርመን ይመለሳል። ጀርመን ተመልሶ አንድ 7 ዓመት ያህል ከጀርመን ቸርች ጋር ታገለ። ጀርመን ጥሩ ሀገር ነው። ከድሮ ነገሮች ጋር አያይዛችሁ አታስቡና እኔ ብዙ ዓመት እዛ ሀገር እኖራለሁ። ሰው በጣም ጥሩ ሰው፣ ደግ ሰው፣ ሰውን የማይነኩ ናቸው። ይሄን መሰክራለሁ። ብዙ ዓመት ስለኖርኩ የሚናገረው እና እዛ ሀገር ነገር ግን ትላልቅ ቸርቾች፣ ትላልቅ ቤተክርስቲያናት፣ ትላልቅ ሚስዮናውያን ዓለም ላይ ዞረው ያገለገሉበት አገር ነውና ቸርቾች በየመንደሩ ሞልተዋል። በጣም ደስ የሚሉ ሁሉ ዴኮሬቲቭ የሆነ መሳሪያውም ድንቅ ነው። ግን ሰው የለም። የሰማችሁ ነው። ሰው የለም። እና እኛ ኢትዮጵያውያን ደግሞ ከሰዓት በኋላ እነሱ አሮጊትና ሽማግሌዎች ጠዋት ላይ ሶሻል ነገር ነው የሚያወሩት። ፓስተሩ ሬቨረንዱ ሁሉ ከአሮጊት ከሽማግሌዎች ጋር ይሰበሰቡና ሶሻል ነገር አውርቶ ጠዋት ይለያያሉ። እኛ ደግሞ ከሰዓት ወስደን እዛ እናመልካለን። ክብር ለሱ ይሁን። እና ራይናርድ ቦንኬ 7 ዓመት ያህል ታገለና እግዚአብሔር ሌላ ራእይ ያሳየው። ራእዩ አፍሪካ በኢየሱስ ደም ስትታጠብ ያይና በቃ ይህ ትክክለኛ የኢየሱስ ራእይ ነው ብሎ ተቀበለ። ወደ ሳውዝ አፍሪካ ሙቭ ያደርጋል። ሰምታችኋል፣ ቪዲዮውን አይታችሁ ሰምታችኋል ብዬ አስባለሁ። ሳውዘርን አፍሪካ ላይ እነ ቦትስዋና፣ ዛምቢያ፣ ሳውዝ አፍሪካ ላይ ሲሰብክ አሁንም መጀመሪያ ላይ ትግል ሆነ። ህይወቱ ትግል ሆነ ሲሆን አንድ ነገር አቀደ። ኦፕን ሜዳ ላይ ትልቅ ኮንፈረንስ አዘጋጃለሁ አለ። አዘጋጀ። አንድ የታወቀ አገልጋይ ጠራ። ፈውስ ታምራትና ድንቅ የሚያደርግ አገልጋይ ሬቨረንድ እከሌ የሚባል ሰው ጠራና እስከ መጨረሻ ድረስ ከተማ ውስጥ ቀወጠ። ከዛ በኋላ ሰውየውም የታወቀ ሰው ነውና ሰው ሁሉ ተሰብስቦ መጣ። ዊልቼሩ ተሰብስቦ መጣ። በሽተኛው ተሰብስቦ መጣ። ገባ። ሰዓቱ የመጨረሻ ሰዓት ድረስ ሰውየውን በየጊዜው እየደወለ ቼክ ያደርጋል። እሱና ሰውየ ብቻ ናቸው። ቼክ ያደርጋል። ልክ የመጨረሻ ሰዓት ላይ ሶሪ ሬቨረንድ ቦንኬ አይ ካንት ሜክ ኢት አለ። እየሰማችሁ ነው። ሜዳ ላይ ሰው ፈሷል። ዊልቼሩ ፈሷል። በሽተኛ ሞልቷል። አፍጦ እያየ ነው። ፈውስ አገኛለሁ ብሎ የመጣ እያየ ነው ያለው። በዛን ጊዜ ቦንኬ ጋር አንድ ድምፅ መጣ። ዛሬ እኔ ካንተ ጋር እፈውሳለሁ አለው። አሜን። ምን አደርጋለሁ? ካንተ ጋር ነው እኔ የምፈውሰው። ሰውየው አይመጣም አለው እግዚአብሔር። ስለዚህ ፈራ፣ ሞክሮትም አያውቅም ቦንኬ። ስለዚህ መድረክ ላይ ወጣና በአንድ በኩል ስሜቱንና የፍርሃት ድምፅ በዚህ በኩል ይሰማል። ሞክርና ታያለ። ምንም የሚንቀሳቀስ ዊልቼር የለም፣ ፈውስ የለም ይለዋል። ከዚህ በኩል የእግዚአብሔር ድምፅ በጌታ በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለው ይላል። ከዚህ በኩል ሌላ ድምፅ ይሰማል፣ እንዳትሞክር የሚል ደፈረና ኬላውን አለፈና መናገር ሲጀምር ዊልቼሩ መንቀሳቀስ ጀመረ። ይሰራል፣ ለካ ይሰራል። አሜን። እግዚአብሔር ከዚህ በኋላ በቦሌ ቃለ ሕይወት ቤተክርስቲያን በእናንተ ይሰራል እንጂ በውጭ በአገልጋይ አይሰራም። አሜን። እየሰማችሁ ነው። ድፍረት ነው ያጣችሁት። ተነሳና ተመላለስ ማለት ድፍረት አጣችሁ ነው እንጂ። ስለዚህ ቦንኬ ድምፁን ሰምቶ ተነሳና ተመላለስ ማለት ጀመረ። ዊልቼሩ መንቀሳቀስ ጀመረ። ፈውስ በፈውስ ሆነ። ክብር ለሱ ይሁን። ስለዚህ ዝም ብዬ ሳይ ተወሰነ 1-2 ዓመት እዚህ ቆይቻለሁ።
ብዙ ከውጪ ብዙ ሌላ ፈውስ ተአምራት የሚችል ትችላለህ አንተ አሜን ተሰጥቷል ምን አድርጎሃል ተሰጥቷል ወደ ስራ ማስገባት ብቻ ነው በልቤ የተናገረው ይሄን ነው እግዚአብሔር ምን አለው ተሰጥቷል ባለፈው ሳምንት ዶክተር ቀለሜ ያስተማረን the Macedonian call ይላሉ ቴዎሎጂያንስ ወይ የመቄዶንያው ጥሪ ነው ያስተማረን ዛሬ ደግሞ የቂሳሪያውን ጥሪ እናያለን የማን ጥሪ የቂሳሪያውን ጥሪ እናያለን Macedonian call ባለፈው ሳምንት ተምረናል ቂሳሪያውን ጥሪ ዛሬ እናያለን ሐዋርያ ሥራ ምዕራፍ 10 እናወጣለን አዲስ ኪዳን 1:3 ሃርድ ኮፒ ላይ ቀላል ቦታ ነው ያለው 113 እንዲህ ይላል ስፍራውን በጌታ በኢየሱስ ክርስቶስ ስም አነባለሁ በቂሳሪያ ኢጣልቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሌዎስ የሚሉት አንድ ሰው ነበር እርሱም ከቤተሰቦች ሁሉ ጋር እግዚአብሔር የሚያመልክና የሚፈራ ለሕዝብም እጅግ ምጽአት የሚያደርግ ወደ እግዚአብሔር ሁሉ ጊዜ የሚጸልይ ነበር ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየው እርሱም ትኩር ብሎ ሲመለከት ደንግጦ ጌታ ሆይ ምንድነው አለ መልአኩም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አረገ አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚሉትን ስምዖንን አስመጣ እርሱም ቤቱ በባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል ልታደርገው የሚገባህን እርሱ ይነግርሃል የተናገረው መልአክ በሄደ ጊዜ ከሌሎቹ ሁለቱም ከማይለዩት ጭፍራዎችም እግዚአብሔርን ከሚያመልኩ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው ወደ ኢዮጴም ላካቸው እነርሱም በመነጋው ሲሄድ ወደ ከተማም ሲቀርብ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣሪያ ወጣ ተርቦም ሊበላ ወደደ ሲያዘጋጁለትም ሳሉም ተመስጦ መጣበት ሰማይ ተከፍቶ በአራት ማዕዘን የተያዘ ታላቅ ሸማ የሚመስል ዕቃ ወደ ምድር ሲወርድ አየ በዚያም አራት እግር ያላቸው ሁሉ አራዊትና በምድር የሚንቀሳቀሱ የሰማይ ወፎችም ነበሩበት ጴጥሮስ ሆይ ተነሳና አርደህ ብላው አለው ጴጥሮስ ሆይ ተነሳና አርደህ ብላ አለው የሚል ድምጽ ወደ እርሱ መጣ ጴጥሮስ ግን ጌታ ሆይ አይሆንም አንዳች ርኩስ የሚያስጸይፍ ከቶ በልቼ አላውቅምና አለ ደግሞም ሁለተኛ እግዚአብሔር ያነጻውን አንተ አታርክሶ የሚል ድምጽ ወደ እርሱ መጣ ይህም 3 ጊዜ ሆነ ወዲያው ዕቃውም ወደ ሰማይ ተወሰደ እንጸልይ ጌታ ሆይ እናመሰግንሃለን ይህ ቃል ሕያው ቃል የሚሰራ ያንተ ቃል ነው ይህ ሕያው ቃል የሚሰራና ያንተ ቃል በዚህ ቸርች ውስጥ ያልፍ ዘንድ በቦሌ ክፍለ ከተማ ውስጥ ያልፍ ዘንድ አዲስ አበባ ኢትዮጵያ ላይ ዓለም ላይ ሁሉ ያልፍ ዘንድ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም እንጸልያለን መንፈስ በኃይል በስልጣን ያልፍ ዘንድ አንተ ስራዎችን ሁሉ ትሰራ ዘንድ በነገር ሁሉ ትደግፍም ዘንድ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ጸልየን ክብር አምልኮ ውዳሴ ሁሉ ላንተ ይሁን በኢየሱስ ስም አሜን ተነሳና አርደህ ብላው ርዕሱ ይሄ ነው ተነሳና ምን አርግ አርደህ ብላው ይሄ ስለ ጴጥሮስ ታሪክ ነው የሚናገረው የተወሰነ ዓመታት ከኢየሱስ ጋር 3 ዓመት ተኩል ያህል ከኢየሱስ ጋር ከተጓዘ በኋላ ኢየሱስ ተሰቅሎ ሞቶ ተቀብሮ ተነስቶ ካረገ በኋላ መንፈስ ቅዱስ ወደዚህ ምድር ከመጣ በኋላ ጴጥሮስ አገልግሎት ጀምሮ አንዳንድ ታላቅ ተአምራትና ድንቅን እየሰራ ከተጓዘ በኋላ የሆነ ስፍራ ላይ ከኢየሩሳሌም ቤተክርስቲያን ሙቭ አድርገው ወደ ሌላ ኢዮጴ ይሄድና እዛው ሌላ 2 መልእክት ይቀባበላሉ ይሄ ጴጥሮስ ግን ማን ነው እዚህ ስፍራ ላይ ሳይደርስ ጴጥሮስ በኢየሱስ ክርስቶስ ተጠርቶ መጠራት አለ የሰማን ነው ጥሪ ይፈልጋል መድረኩ ምን ይፈልጋል ጥሪን ይፈልጋል ጴጥሮስ መጀመሪያ ኢየሱስን የተገናኘው ወንድሙ እንድርያስ መሲሁን
ክርስቶስ ኢየሱስን የናዝሬቱን ኢየሱስን አግኝተናል ብሎ ወስዶ አስተዋወቀው። ሁለተኛ ደግሞ ኢየሱስ ጴጥሮስ ስሙን ቀየረ። አንተ ስምዖን ነህ፣ ከዚህ በኋላ ኬፋ ትባላለህ። ይህ ማለት ደግሞ ጴጥሮስ ማለት ነው ብሎ ስሙን ከቀየረ በኋላ ይህ ሰው ወደፊት ከሱን የምድር ላይ ያለውን የቤተ ክርስቲያን ቁልፍ ሊቀበል ያለ እንደሆነ ስለሚያውቅ ወደ ቤቱ ወረደ። ወደ ቤቱ ሲወርድ አማቱ ታለች። አማቱን ፈወሳትና አሳየ። አንደኛ መጀመሪያ የተገናኘው ወንድሙ ወስዶት ነው። ሁለተኛ ኢየሱስ ክርስቶስ ወዴት መጣ? ወደ ቤት ወረደና አማቱ ታማ ያለችውን ፈወሳት። ተነስታ አገለገለቻቸው ነው ብለው። ፈውስ የማን ነው? የእግዚአብሔር ነው። ታምር ያስፈልጋል፣ ድንቅ ያስፈልጋል፣ ምልክትም ያስፈልጋል። አያስፈልግም አይደለም፣ ያስፈልጋል። ለምን? ሰዎችን ወደ ጌታ ይጠራልና። የሰማን ነው። ወደ ይጠራል፣ ወደ ጌታ ይጠራል። የታምራት ፐርፐዙ ሞቲቭ መሆን ያለበት ምንድነው? ኢየሱስ ያድናል። ፐርፐዙ የምልክቶች ፐርፐዝ ምንድነው? ኢየሱስ ያድናል። ምልክቱና ተአምሩ ላይ ከተንጠለጠልን ጠፍተናል። ነገር ግን ይህ ተአምርና ምልክት ከሞት መነሳት ሁሉ ወደ ኢየሱስ ቢያመለክት ከሆነ ትክክለኛ ነው። ሶስተኛው ላይ ወደ ጥሪው ልመጣ ነው። ኢየሱስ እነ ጴጥሮስ ፕሮፌሽናል ፊሸርሜን ናቸው፣ የታወቁ። እኔ የአርባ ምንጭ ሰው ነኝ እና ባህር ዳር ላይ አሳ ቀን ላይ አይጠመድም። ምናልባት እዛ አካባቢ ባህር አካባቢ ያሉ ሰዎች አሳ ቀን ላይ ሄደ አታጠምድም። ቀን ላይ ሄደ መረብን ትዘረጋለህ፣ ትጠፋለህ። አሳው ታች ዲፕ ኦሽን ውስጥ ባህር ውስጥ ይሆንና ለማታ ላይ ወዴት ይወጣል? ወደ ላይ ይወጣል፣ ሳርፌስ ላይ ይመጣል። ከኔቱ ጋር ይገናኝና ይያዛል መረብ። ከዛ በኋላ አንተ ሄደህ ምን ታደርጋለህ? ሌሊት ላይ ይዘህ ጠዋት ይዘህ ትወጣለህ። ጴጥሮስ ሌሊት ላይ ይሄን ስራ ሲሰራ ከረመና ባዶ ነበር። ያኔ ምን ነበር? ባዶ። ህይወቱ ሊቀየር ነው። ፕሮፌሽኑ ሊቀየር ነው። ስለዚህ ባዶ ሆነ። የታወቀው ፕሮፌሽናል ፊሸርመን ዝም ብሎ ለራሱ ለመብል አይደለም እኮ። ይህ ሰው ነጋዴም ጭምር ነው፣ የአሳ ነጋዴ። ኢንከሙ ከዛ ነው፣ ከጓደኞቹ ጋር የሚሰሩት። ስለዚህ ማለዳ ላይ ኢየሱስ ከቻለና እንደ ፒተር እነ ያዕቆብና እነ ዮሐንስ አልተሳካላቸው ያን ቀን። ለምን? ፕሮፌሽን ሊቀየር ነው፣ ሙያ ሊቀየር ነው። ስለዚህ አልተሳካላቸውም። ጠዋት ላይ መጣና አያቸው፣ ያውቀለህ አያቸውና መድረክ ጠየቃቸው። እየሰበከ ነው ባህር ዳር ላይ እየሰበከ እየሄደ እያለ መድረክ ህዝቡ ሲያጣብቡት ይላል ሉቃስ ወንጌል ምዕራፍ 5 ላይ ህዝቡ ሲያጣብቡት መድረክ ጠየቃቸው። መድረኩን ፒተር ፈቀደለት። እስቲ ትንሽ ፈቀቅ አረገለትና መድረክ ላይ ወጣው። ስብሰባ ማንደው ስብከቱን ጨረሰ። ካስተማረ በኋላ ባዶአቸውን እንዳይሄዱ ብሎ እስቲ ትንሽ ፈቀቅ በሉና ጣል አድርጉት አለ። ትንሽ ፈቀቅ ሲያደርጉ ሆኖ የማያውቅ መረብ እስከሚበጠስ ድረስ አሳ ወደ ውስጥ ገባ። አሁን የኢየሱስ ፎካስ አሳው አይደለም፣ ሙያው ሊቀየር ነው። ምን ሊሆን ነው? ሙያው ሊቀየር። መጡና ከጓደኞች ጋር ተጠቃቀሱ ይላል። መተው ሁለቱን ጀልባ እስከሚሞሉ ድረስ ሞላ። መንቀሳቀስ ከበረከት የተነሳ መንቀሳቀስ አልቻለም። ስለዚህ ጴጥሮስ መጀመሪያ አግኝቶታል። ቀን ሙሉ ከሱ ጋር ውሏል። መሲሁ እንደሆነ የተቀባው እንደሆነ ኢየሩሳሌም እስራኤል የሚጠብቀው ያ እሱ እንደሆነ አውቆታል። ቀጥሎ ቤት መጥቶ ደግሞ አማቱን ፈውሷል። ሮጠና ሄደና ከኔ ራቃል። ከኔ ምን ይሁን? ራቅ። እኔ ምንድን ነኝ አለ? እኔ ኃጢአተኛ ሰው ነኝ። ክርስቶስ የሚፈልገው ጻድቁን አይደለም፣ ኃጢአተኛውን ነው። ሐዋርያው ጳውሎስ ከኃጢአተኞች ዋነኛው እኔ ማን ነኝ ይላል? እኔ ነኝ ይላል። ጴጥሮስ ሮጠና እኔ ኃጢአተኛ ነኝና ከኔ ምኑን ራቃል። አይዞህ አትፍራ ነው። ከዚህ ወዲህ አሳ ሳይሆን ሰውን
ታጠምዳለህ። ይኸውላችሁ ይሄ ስራ ሲሰራ ዝም ብሎ አይሰራ። የሰማን ነው። ይሄ አገልግሎት ጥሪ ይፈልጋል። እንደ ካህናት ሁላችን ተጠርተናል። ግን ስፔሻል ኮል አለ። ሁላችንም ካህናት ነን። ትክክል ነው። መጽሐፍ ቅዱስ እንደሚለው ትክክል። ግን ስፔሻል ኮል አለ። ስለዚህ ወደዛ ስፔሻል ኮል የሚገቡ ሰዎች እነዚህ መጽሐፍ ቅዱስ የተማሩ ሰዎች ሲናገሩ ሰምቼ ነው። 3C ይላሉ ሲናገሩ ሰምቼ ነው ብያለሁ። አንደኛው ሲ ኮል ነው ይላሉ። ጥሪ የመጀመሪያው ምንድነው? ጥሪ ነው። ሁለተኛው ካሪዝማ ያስፈልጋል ይላሉ። ካሪዝማው ከመንፈስ ጋር ተያይዞ የሚመጣ ነገር ነው። ፓሽን ነው ይላሉ። ሶስተኛው ደግሞ ኮሚትመንት ይፈልጋል ይላሉ። እዚህ ብዙ ሰዎች በየፕሮግራሙ እየሮጣችሁ ስትመጡ አይቻለሁ። ስለዚህ ብዙ ኮሚትመንት ያለው ሰው እንዳለ አይቻለሁ። ከዚህ በኋላ እግዚአብሔር በቀላሉ መስራት ይችላል። ኮል ካለ፣ ካሪዝማ ካለ፣ ኮሚትመንቱ ካለ እግዚአብሔር አበይብል ምን ያደርጋል? ይሰራል። ታምራትና ድንቅን መስራት ይችላል። አንዳንዴ የጸጋ መካፈል መልካም ነው። ጸጋ መካፈል መልካም ነው። ብዙ ባለ ጸጋዎች ግን እዚህ አሉ። ባለ ጸጋ ገንዘብ ማለት አይደለም። ከእግዚአብሔር ጸጋን የተቀበሉ ሰዎች ወንድና ሴት ባሪያዎች እዚህ አሉ። ጥቂት ነገር ማስተካከል ይፈልጋል። ተገልጦልኝ አይደለም፣ አይቼ ነው። ጥቂት ነገር አይቼ ነው። ስንሄድ እናየዋለን። የቱ ነው? ምንድነው ያ ጥቂቱ ነገር? ኮል አለ፣ ካሪዝማ አለ፣ ኮሚትመንት አለ። ግን ትንሽ ነገር ማስተካከል ትፈልጋለች። እንደ አባትም ነግራችኋለሁ። አሁን ትልቅ ሰው ነኝ እኔ፣ በእድሜም ትልቅ ነኝ። አገልግሎትም ብዙ ዓመት አገልግያለሁ ቸርች ላይ። ምናልባት ባልደፍር እኔ ሶስተኛ ትውልድ ነኝ በቤቴ። አያት ክርስቲያን ነው፣ አባቴም ክርስቲያን ነው፣ እኔም ክርስቲያን ነኝ። ልጆቼ አራተኛ ትውልድ ናቸው። ስለዚህ መምከር የሚችል ይመስለኛል። እና ከተሳሳትኩ ትነግሩኛላችሁ ኋላ ችግር የለም እቀበላለሁ። እሱንም ጥቂት ነገር አያለሁ፣ እሷን ነገር እላለሁ። ከዛ በኋላ ይሄ ተዘግቶ ያለው ጸጋ ፖ ብሎ ፈንድቶ እዚህ ሲያጥለቀልቅ አያለሁ። እንደ አባት ነው የምመክራችሁ። ወደ ጴጥሮስ ስንመለስ ያኛው ነገር አልረሳው እመጣለሁ። ቃሉ ስላለ ነው አሁን ለጊዜም አልፎ እመጣለሁ። ያቺ ትንሿ ነገር ግን ነገሮችን ሁሉ እንዲህ አንቃ የያዘች ነገር አለች። እዚህ ቃል ውስጥ አለ እናያለን። ጴጥሮስ ከተጠራ በኋላ 3 ዓመት ተኩል ኮርስ ከወሰደ በኋላ ከኢየሱስ ጋር ኢየሱስ ካረገ በኋላ መንፈስ ቅዱስ ወረደ። ምዕራፍ 2 ላይ እንዲህ ይላል። በዓለ ሃምሳ የተባለ ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገር ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። አንድ ቃል አለች ከላይ በዓለ ሃምሳ የተባለች ቀን በደረሰ ጊዜ ሁሉም በምን ልብ? በአንድ ልብ። ነገራችን ነች። ሳስቼ ከሆነ ታርሙኛላችሁ። በአንድ ልብ ነን ወይ? ሙሉ ጊዜ አገልጋይ፣ ሽማግሌ፣ በሙሉ አገልጋዮች። እኔም እዚያ 2 ዓመቴ ነው እዛ ውስጥ አለሁበት። ራሴን ወጣ አድርጌ አይደለም ራሴን ጭምር። በአንድ ልብ ነን ወይ? አንድ ሐሳብ አለን ወይ? አንዲት ነፍስም አለን ወይ? እስቲ ኢኩዌሽኑን ወደ አንድ ልብ እናምጣውና በአንድ ሐሳብ ላይ እናምጣና
ወደ አንድ ነፍስ እናምጣና እንፈትነው። እግዚአብሔር ፈትኑኝ ያለበት ቦታ አስራት ላይ ነው። ነገር ግን እስቲ በምድር ላይ ሁለቱ ቢስማሙ ይላል። ምን ቢሆኑ? ቢስማሙ፣ አንድ ልብ ቢሆኑ፣ አንድ ሐሳብ ቢኖራቸው፣ አንድ ነፍስ ቢኖራቸው። ነፍስ ብዙ ነው፣ ግን አንድ ሐሳብ ቢኖራቸው ፈትኑኝ መልሳለሁ የሚለው ቃሉ። ምን አደርጋለሁ? መልሳለሁ። ራሳችንን እንፈትሽ። እኔ ራሴን እንፈትሽ። ኪ ነገር ነው። ይሄ መንፈሳዊ ዓለም በጣም ሴንሲቲቭ ነው። ጥቂት ልምምድም አለኝ። ጥቂት ልምምድ ኃጢአተኛ ሰው ነኝ ያውቃለሁ። ጥቂት ግን ልምምድም አለኝ። በጣም ሴንሲቲቭ ዞር ነው ብለው ምን ይላል? ዞር ይላል። ሴንሲቲቭ ነው። እዚህ ውስጥ ብዙ ባለጸጋዎች አሉ። የእግዚአብሔር ጸጋ ያላቸው ፈውስ፣ ተአምራትና ድንቅ ውስጣቸው ፖቴንሻል ቁጭ ብሎ በትንሽ ነገር ተይዞ ያሉ ዞሪያት ፈንድቶ የሚወጣ ይህ ብቻ አይደለም። ኢትዮጵያን ብቻ ዓለምን አልፎ ሊሄድ የሚችል ጸጋ ቃሉ እዚህ ሲናገር በአንድ ልብ ምን ሆነው ይላል። ኪ ነው፣ ኢምፖርታንት ነው። ራሴን እኔ ቼክ ላድርግ። እናንተን አይደለም፣ እናንተን እየፈረድኩ አይደለም። እኔ ራሴን ቼክ ላድርግ። ፈሰሰ መንፈሱ ፈሰሰና ልሳኖች ተሰጧቸው። በዓለ 50 ስለነበረ ይሁዳውያን በዛ በይሁዳና በገሊላ የማይኖሩ ዓለም ዙሪያ ተበትኖ ያሉት ሁሉ ለበዓለ 50 በዓል ተመተው በኢየሩሳሌም ተጠራቅመዋል። እየጸለዩ ነው፣ በኃይል እየጸለዩ ነው። ጸሎቱ የሚገርማችኋል። ምን መሰላችሁ? መሲሁ ሆይና ነው። ዶክተር ኢየሩሳሌምን ብዙ ጊዜ ሄደዋል። እኔም እንዳጋጣሚ ጌታ ረድቶ ሄጄ አውቃለሁና ዌስተርን ሞል የሚባል ቦታ አለ። ይሄ ሁለተኛ የሰለሞን መቅደስ ፈርሶ የቀረ ፓርት አለ። እሱ በጣም ሳክሪድ ወይም ቅዱስ ነው ለአይሁድ ሕዝብ። እዛ ላይ ውስጠኛ ክፍል አለች። እዛ ክፍል ላይ ሌዋውያን ካህናት በሙሉ 24 አወር የሚጸልዩት እና በሂብሩ ይጸልያሉና እኔን የወሰደኝ ሰው ምን እያሉ ነው ብዬ ጠየቅኩኝ። መሲሁ ሆይ ና። የሰማን ነው። አሁን ሌዋዊ አይሁዳዊ እስራኤላዊ ምን እያለ ነው? ለመሲሁ ሆይ ና። ይህ ህዝብ እየጸለየ ያለው ሌላ ነገር አይደለም፣ መሲሁ እንዲመጣለት ነው። መሲሁ ጋር ተላልፏል። ሰቅለውታል፣ ገለውታል። የህይወት ራስ ገለውታል። ነገር ግን ምን እየጸለየ ነው? መሲሁ ሆይ ና። ስለዚህ መንፈስ ቅዱስ ፈነዳ። ለምን? በአንድ ልብ ነበሩና ፈነዳና ሁሉም ልሳኖቹን ተቀበሉ። አንደኛው ሁሉ ሰዎቹ ሌላ ሀገር ቋንቋ ይችላሉ። የአይሁድን ቋንቋ ብቻ ከሌላ ሀገር ነው የመጡት። የሮምን ቋንቋ ይችላሉ፣ የግሪክን ቋንቋ ይችላሉ፣ የተለያየ ቋንቋ ይችላሉ። ያን ቋንቋ በዛ ቋንቋ ልሳኑ ተለቀቀና እያንዳንዱ ይሰማል። ምን እያለ ነው ያ ሰው? የጸጉሩ ወምናምኑ እንዴ የኔን ቋንቋ እኮ እያወራ ነው። ይሄ ደግሞ ይችኛው የኔን ቋንቋ እያወራ ይችላል። ብቻ አይሰክረዋል፣ ጉሽ ጠጥተዋል አለ አንዳንዶች። ጴጥሮስ ከ11 ጋር ምን ሆነ ይላል? ተነሳ ይላል። አዲስ ኪዳንና ብሉይ ኪዳን የሰማን ነው። አዲስ ኪዳንና ብሉይ ኪዳን በመቅደሱ ሁለቱ ኮምፒት ሲያደርጉ ነበር። ኦልድ ቴስታመንቱ ካህናት እዚህ አሉ፣ ህዝቡ እዚህ አለ። ከዚህ በኩል ደግሞ ኒው ቴስታመንት ኮንግሪጌሽኑ አለ። ከዚህ በኩል ህግ ይቆጥራል፣ ከዚህ በኩል ጸጋን ይቆጥራል። ግሬስ ስለዚህ
ወንድሞች ሆይ አለ። አይሁዳውያን ናቸው። ለዚህ እነሱ ወንድሞች ብሉት አይሁዳውያን ስለሆኑ ወንድሞች ሆይ አለ። ይህ እንደመሰላችሁ እነዚህ የሰከሩ የጠጡ ሰዎች አይደሉም። ገና 3 ሰዓት ነው ጠዋት ማለዳ ላይ 3ኛው ሰዓት ላይ ያለ ነው። ስለዚህ በነብዩ በኢዩኤል አለ የነሱን መጽሐፍ ሪፈር አደረጉ። ነብዩ ትንቢተ ኢዩኤል ላይ ወሰደና ነገራቸው። ስጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ። ሴቶችና ወንዶች ልጆቻችሁ ትንቢትን ይናገራሉ። ጎበዞቻችሁ ደግሞ ምን ያደርጋሉ አለ? ራእይን ያያሉ። ሽማግሌዎች ህልምን ያያሉ አለ። ለሁሉም ክፍል ለልጆችም ሰጠ። ለማን? ለጎበዞችም ሰጠ። ለማን? ለሽማግሌዎችም ሰጠ። ከዚህ በኋላ ማብራራት ጀመረ። እነሱ የሚያውቁትን ጥቅስ አምጥቶ ጴጥሮስ መተርተር ጀመረ። ኒው ቴስታመንት ስብከቱን ጀመረ። እና እናንተ እንደምታውቁት አለ ኢየሱስ ክርስቶስ እናንተ እንደምታውቁት ኢየሱስ ክርስቶስ ለናንተ ምን ለማድረግ በድንቅ በተአምራትና በፈውሶች ሁሉ ለናንተ ከእግዚአብሔር የተሰጠ ምን ነበር? ሰው ነበር። ነገር ግን በአመፀኞች እጅ አሳልፎ ሰጣችሁ፣ የሕይወትን ራስ ምን ገደላችሁ። ስብከቱ ቀጥተኛ ብርም አይደለም ወርቅም አይደለም። የክርስቶስ ኢየሱስ ስምን ነው የሚሰበከው። የሰማችሁ ነው። የሚሰበከው ምንድነው? ክርስቶስ ኢየሱስ ነው። ሞቱ ነው፣ ትንሣኤው ነው የሚነገረው። ከዛ በኋላ ሌላ መጽሐፍ ሪፈር አደረገ። ዳዊትን አመጣላቸው። ከዛ በኋላ ይህ ህዝብ ሁሉ ቁጭ ያለው ልቡ ተነካ ይላል። ተመለሱና ወንድሞች ሆይ ያለ ጠጋ ብለው ምን እናድርግ? ስብከቱ ምንድነው? ክርስቶስ ኢየሱስ ነው። አሁን በየቦታ ምን ሰማ አይነት ስብከት መኪናም አይደለም፣ ብርም አይደለም፣ ወርቅም አይደለም። አጀንዳውም እሱ አይደለም። ክርስቶስ ወደ ምድር ያመጣው አጀንዳ የኔና የእናንተ ኃጢአት ነው አይደለም። ስለዚህ ክርስቶስ ኢየሱስ ከላይ ከአብ ዘንድ መጥቷል፣ ስጋ ለብሷል። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ማን ነበረ? እግዚአብሔር ዘንድ። ሁሉም በእርሱ ሆነ ይልና ቁጥር 14 ላይ ምን ሆነ ይላል? ስጋ ለበሰ ይላል። መጥቶ ሞተ፣ ሄደ። ስለዚህ ኢየሱስ ያድናል አለ። ንስሐ ገቡ፣ ኢየሱስ ተቀበሉ። ያኔ 3000 ሰው ምን ሆነ ይላል? ተጨመረ ይላል። ክሪቲካሊ ኢምፖርታንት ነው። የትም ስብከት ሚዲያ ላይ እንስማ፣ ምንም አይነት ስብከት ቸርችም የትም እንስማ፣ ክራይስት ፎከስ ካልሆነ ችግር አለ። እግዚአብሔር ይፈውሳል፣ ይፈውሳል። ታምራት ያደርጋል፣ ያደርጋል። ይረዳል፣ ይረዳል። ግን ይሄ ሁሉ ተደምሮ ወዴት ነው? ወደ ክርስቶስ ማመልከት ያለበት። እሱ ካልሆነ ችግር አለ። እሱ ካልሆነ ምን አለው? ችግር አለ። ቀጠሉ። ሌላ ምዕራፍ 4 ላይ ሌላ ነገር ይፈጠራል። እንዳልኳችሁ ይሄ እንደ ዘመኑ ምናልባት ከሜንላይን ቸርች ወጥተው ኢንተርናሽናል ቸርች ተብሎ ሸራ ወጥሮ እንደሚያመልኩት እነሱ አያመልኩ። ኦልድ ቴስታመንቱና ኒው ቴስታመንቱ አንድ ቦታ ላይ ነው። መቅደሱ ውስጥ ነው ወይም ምኩራብ ውስጥ ነው አብሮ የሚፋጠጡት። እነ ጴጥሮስ እና መጥተው እዚህ ይቀመጣሉ። ሊቀ ካህናትና ካህናት እዚህ ይቀመጣሉ። ከዛ በኋላ መግለጥ ነው። እዛው ሸራ አይወጠርም። ወይ አዲስ ቤት አይሰራም። ምኩራቡ አለ፣ የጋራ ነው። መቅደሱም የጋራ ነው። ስለዚህ ኦልድ ቴስታመንት እና ኒው ቴስታመንት አብረው ነው የሚፋጩት እዛው። እና 9 ሰዓት ላይ ይላል ምዕራፍ 3 ላይ ጴጥሮስና ዮሐንስ ወደ መቅደስ ሲወጡ ከእናቱ ማህፀን ጀምሮ አንካሳ የሆነ ሰው ሁሌ ተሸክሞ መልካም የምትባል ደጅ ላይ አስቀምጦት ሳንቲም የሚለምን ሰው ነበረ ይላል። እና እነ ጴጥሮስ እና ዮሐንስ ሲደርሱ አንዳች የሚያገኝ መስሎት ይላል። ሲለምናቸው እነሱ አዩትና ቅደበል አሉት።
ልመና ያሳፍራል። እንዲህ እኮ ነው የሚያደርገው። ያቀረቅራል። አቀርቅሮ ነው በመድኃኔዓለም በሚካኤል ያሳፍራል ልመና። ቀና በል አሉት። ዛሬ ቀና የምትልበት ቀን ነው አለ። ምን የምትሆንበት? ቀና የምትልበት ቀን፣ ልመና የሚቆምበት ቀን ነው። ቀና የምንልበት ቀን ደርሷል። አሜን። ቀና የምንልበት ቀን ደርሷል። ቀና ብሎ ሲመለከት ትኩር ብሎ አየውና ጴጥሮስ በውስጡ ያለው መንፈስ ያናግረዋል። ብርና ወርቅ የለኝም፣ ይህን ያለኝን እሰጥሃለሁ። በጌታ በኢየሱስ ክርስቶስ ስም ተነሳና ምንውን ተመላለስ። ከዚህ የበለጠ ሀብት ምን አለ? ውስጥ አንካሳ የሆነ ከማህፀኑ ጀምሮ አንካሳ የነበረ ሰዎች ተሸክመው ሁሉ እለት እለት መልካም የምትባል ደጅ፣ ለሱ መልካም ትሁን አትሁን አላውቅም፣ ግን መልካም የምትባላለች ደጅ የሚያስቀምጡት ዘመንን ሁሉ ሰዎች ተሸክመው የሚያመጡት ተሸክመው የሚመለሱት። ቀና አለና ሲመለከት ዘለው ተነሳ። ከዮሐንስና ከጴጥሮስ ጋር ዘለው ለመጀመሪያ ጊዜ ቤተ መቅደስ ገብቶ የማያውቅ ዘለው ቤተ መቅደስ ገባ። ሰው ሁሉ የኦልድ ቴስታመንት ሊቀ ካህናት እዛ አሉ፣ ካህናትም አሉ። ኒው ቴስታመንት ፕሮፌትስ እና ሐዋርያትም እዛ አሉ። ተፋጠዋል ሁለቱም። የሰማችሁ ነው። ሄደው ድንኳን መወጠር የለም ሌላ ቦታ እየተከረ እዛው ነው። ፊልሚያው እዛ ነው። አንድ ላይ ሲመለከቱ ሰውየው 40 ዓመት ብሎ የሚያውቁት ሰው ነው። የታወቀ ሰው ነው። እና እነሱ መሃል ላይ ቆሟል። በዚህ በኩል ጴጥሮስ አለ፣ በዚህ በኩል ዮሐንስ አለ፣ በዚህ በኩል ስሙ ያልተጠቀሰ ሽባ የተተረተረ ሰው ቆሟል። ኦልድ ቴስታመንት ቆሟል፣ ኒው ቴስታመንት ቆሟል። ሰው ሁሉ አፍጦ እያየ ነው ያለው። ምን እየሆነ ነው ያለው? መሲሁ መጥቷል። አልተገናኙትም። መሲሁን ኢየሱስን አላገኙትም። ተላልፈዋል። ከመሲሁ ጋር ተላልፈዋል። ስለዚህ ከመልካም ደጅ ወደ ቤተ መቅደስ፣ ከመቅደሱ ወደ ሰለሞን ደጅ አለፉ ይላል። በሰለሞን ደጅ ላይ እንደገና ወጥተው ሶስቱ ቆመዋል። ጴጥሮስ በዚህ በኩል አለ፣ የተተረተረው ሽባ እዚህ አለ፣ ዮሐንስ እንዲህ ቆመዋል። ኒው ቴስታመንት ቆመዋል። ሰዎች ከሩቅ አየውና ግር ብለው ወደ ኒው ቴስታመንቱ ሮጦ መጡ። ሌላ ድንኳን አይሰራም። አሜን። ባለው ስፍራ ላይ ነው ታምራትና ድንቅ ሊሰራ። እግዚአብሔር ምናልባት ከኛ መሃል ጸጋውን የሚገልጥ ሰው ካለ ሄዶ ድንኳን አይወጥንም ሌላ ቦታ። እዚህ በቦሌ ቃለ ሕይወት ቤተክርስቲያን ስራውን ይጀምራል። አሜን። እየሰማችሁ ነው? ሽማግሌዎች ልባችሁ ለዚህ ክፍት ነው እና ደስ ይለኛል። ጌታ ይባርካችሁ። ሲዝኑ ሌላ ነው። ሲዝኑ ሌላ ነው በሉ እስቲ። ሲዝኑ ሌላ ነው በሉ። ትናንትና አንድ ወንድም መጥቶ ሌላ ነፋስ ሲያልፍ አየሁ አለ። አይቷል። እውነትም ምን ሲያልፍ? ነፋስ። ነፋስ ሲያልፍ አየሁ አለ። ስለዚህ ሰዎች ግር ብለው አንድ ቦታ ላይ ጴጥሮስና ሲላስ ማነው ጳውሎስና ሲላስ የሆነ እነሱ የራሳቸው ፈርስት ጆርኒ ሰከንድ ጆርኒ ላይ ጉዞ ነበራቸው። ግር ብሎ ሲመጡ መላእክት በእኛ መሃል ተገለጡ ብለው ሲሉ አይ አቆሙ አሉ። እኛ እንደናንተ ሰው ነን፣ ኃጢአተኛ ሰዎች። አርፋችሁ ቁጭ በሉ። ጴጥሮስ አያቸውና ነገሩ ሊገለባበጥ ነው። ሰዎች ወደ አምልኮ ሁሉ ሊገቡ ይችላል። ስለዚህ እረፉ አለ። ሰማችሁ? በእኛ እግዚአብሔርን በመፍራት ወይ በእኛ ጽድቅ ይህ የሆነ አይምሰላችሁ አለ። ተጠንቀቁ አለ። ይህ የሆነው አለ እናንተ በሰቀላችሁና በገደላችሁት በብላቴና በናዝሬቱ በኢየሱስ ክርስቶስ ስም የሆነ ነው። ኢየሱስ ያድናል አላቸው።
ተገለበጠ ነገሩ ምን ሆነ? ተገለበጠ። እይታውን ሽፍት አደረገ ከራሱ። ተጠንቀቁ። ትላልቅ የእግዚአብሔር ሰዎች እዚህ እንደምትነሱ አውቃለሁ። ብዙ ጊዜ ሰምቻለሁ 2 ዓመት ውስጥ። አሁን ትንሽ ብዙ አላወራም ብዬ ነው። ሌላዎች ብዙዎቹ እየመጡ እያወሩ ስላለ ብዙ አላወራም ብዬ ነው። በጣም ትላልቅ ሰዎች ይነሳሉ። ስፍራው መቅደሱ ይሄ ነው። ቦሌ ቃለ ሕይወት ቤተክርስቲያን። ሌላ ሚኒስትሪ ቸርች አይከፈትም። አሜን። እየሰማችሁ ነው? አይከፈትም። ቦታው ይሄ ነው። እነ ጴጥሮስና እነ ዮሐንስ ታምራትና ድንቁን ሲሰሩ የነበረ የት ነው? ቤተ መቅደስ ውስጥ ነው። የት ነው? ምኩራብ ውስጥ ነው። እዛው ከኦልድ ቴስታሜንት ጋር እየተፋጩ። ስለዚህ ጥለዋይ እዚህ ልቡ በጣም ጥሩ ሽማግሌ ቅድም ነግሬያለሁ። ልድገምላችሁ። በጣም ጥሩ አባቶች አሉ። ጥሩ የሙሉ ጊዜ አገልጋዮች አሉ። ትንሽ ነገር መንካት ይፈልጋል አሉ። የራሴ ምስክርነት ነው። ውጫዊ አይደለም። ቃል ሕይወት ሰው ነኝ። ግን ያየሁት በ2 ዓመት ውስጥ ያየሁት ምስክርነት የሚሰጣችሁ ሰዎች አዩና ተደነቁ። ስለዚህ እየመሸ ነው ያለው። 9 ሰዓት ላይ ነው ድራማ የጀመሩት። ታምራት ድንቁ ከ9 ሰዓት በኋላ ነው የሚሆነው። ግርግር ተፈጠረ። 12 ሰዓት ሊደርስ አካባቢ ነው። ስለዚህ ምን አደረጉ? በማን ስልጣን? ኦልድ ቴስታመንቱ ነው። ኦልድ ቴስታመንት ሰጠው 10 ቃላት ማነው ህግጋት ነው የሰጡት። ኒው 10 ኮማንድመንት። ከዛ ውስጥ እነሱ ይሄ የኦልድ ቴስታመንት ሲስተሙ ካልቫን ሳንሄድሪን የሚባለው 70 ሰዎች አሉበት። እሱ 600 ሌላ 13 ህግ አስቀምጠዋል። ህዝቡ ላይ ጭነዋል። ራሳቸው የማይፈጽሙትን 613 ህግ ጭነዋል። እና አዩአቸውና ሰው ሁሉ ግልብጥ ብሎ ስለ ኢየሱስ ትንሣኤ ሞቱ፣ መሞቱ፣ መነሳቱ፣ ማረጉ፣ መውረዱ ሲመሰክሩ ሰሙና ተቸገሩ ይላል። ስለዚህ ሳሏቸውና አሁን መሽቷልና ወደ ወይኒ ምን አድርጓቸው? ጣሏቸው አሉ። ተጣሉ ወደ ወይኒ። ወደ ወይኒ ትላንትና ሐዋርያት ታስሮ ነበር ያልኩ ለዛ ነው። እንቅስቃሴ ሲኖር ምን ይሆናል መሰለህ? ወይኒ የሚጥል ሰው ይመጣል። ሲስተም ውስጥ ይሄ ሲስተም ላይሆን ይችላል። ሌላ ውጭ ያለው ሲስተም ያስራሃል። አንድ ነገር ቦሌ ላይ እየተፈጠረ ሰማውና በውስጤ አንድ ነገር ቦሌ ላይ ምን እየሆነ ነው? እየተፈጠረ ነው። ታሰሩ። ጧት አወጧቸው፣ ጠየቋቸው፣ ፈቷቸው። በማን ስም ወይንም በምን ኃይል ይህን አደረጋችሁ? ጥያቄ። በማን ስም ወይንም በምን ኃይል ይህን አደረጋችሁ? ግልጥ አድርጓ። አይ እናንተ በገረፋችሁት፣ በሰቀላችሁት፣ በሞተው ከሙታን በተነሳው በናዝሬቱ በኢየሱስ ክርስቶስ ስም እንደሆነ እናንተም ወቁ፣ እስራኤል ሕዝብ ሁሉ ይወቃል። ጴጥሮስ ተነሳና ከዛ መተርተር ጀመረ። ቴዎሎጂውን ጠጥቷል። እንደዛ ቴዎሎጂ የተማረ ሰው የለም። ለመሰላችሁ እሱ ቴዎሎጂውን የተማረ ከክርስቶስ ኢየሱስ ራሱ። አንዳንዴ ይደንቀኛል። ምንም ያልተማሩ መሐይሞች እንደው ምንም መሐይም አይደለም ይሄ እዴ ከማስተሩ ከዋናው ኮን ቁጭ ብሎ 3 አፕላይ ቴዎሎጂ ነው የተማረው። ይሄ ሰው ብትንትኑን የሚያወጣው ቴዎሎጂውን ይበትነዋል፣ አፕሊኬሽኑን ይበትነዋል። ከዛ ዝተው ላኳቸው። አንድ ቦታ ሄደው ጸለዩ። ተናወጠ ይላል። በዛ ግርግር ውስጥ 5000 ሰው ነፍስ ወደ ጌታ ገባ ይላል። አሁን እነዚህ ፕሮሰሶች ሁሉ አልፎ ይሄ እየሆነ ያለው ጀሩሳሌም ውስጥ ነው። ከጀሩሳሌም ወጥቶ ኢዮጴ ወርዷል። ኢዮጴ አንድ ሰው ስምዖን የሚባል ሰው ቤት ውስጥ እየኖረ ነው ያለው። እዛ እንግዲህ ዝም ብሎ ጴጥሮስ አይሄድም። ድምጽ እየሰማ የሚንቀሳቀስ ሰው ነው። እያገለገለ ያለ ይመስለኛል። ሰውየውም ወደ ጌታ መጣ ሰው ነው። ደቀ መዝሙር ነው። ነገር ግን ሌላ 48 ኪሎ ሜትር ርቀት ላይ ሌላ ቦታ ላይ ቂሳሪያ የሚባል ሴሳሪያን ኮል ወይ የቂሳሪያው ጥሪ ብዬ ቅድም የነገርኳችሁ ቦታ ላይ ሌላ አንድ 100 አለቃ
ማን አለ? መቶ አለቃ። ያ መቶ አለቃ አይሁዳዊ አይደለም። ሰዎች እስካሁን እየዞሩ እየነገሩ ያለ ለአይሁድ ነው። ከዚህ ከኢየሩሳሌም የተበተኑ ሰዎች ይሄዱና ወደ ግሪክ ይሄዳሉ፣ ወደ ግብጽ ይሄዳሉ፣ ወደ ሊቢያ ይሄዳሉ። ተላይ ቦታ ሲሄዱ ተሰደው ሲያገኙ ለአይሁድ ብቻ ነው ወንጌል የሚመሰክሩት። ምን መዳን ያለበት እኛ ነን፣ አይሁዳውያን ነን፣ የተመረጥን እኛ ነን፣ ልዩ ሰዎች ነን ብለው ያምኑ ናቸው። አብርሃም ግን ለአሕዛብ ጭምር ነው የተጠራው። ለአሕዛብ ጭምር ነው የተጠራው። ስለዚህ ቁልፉን የተረከበው ጴጥሮስ ነው። እግዚአብሔር ከጴጥሮስ ጋር ዲል ማድረግ አለበት። ጴጥሮስ ኢዮጴ ላይ ስምዖን የሚባል ሰው ቤት ነው የሚኖሩ። ኮስታል ላይን ነው፣ ሜዲትራኒያን ሲ ኮስታል ላይን ያለው። ቄሳሪያ የሚባል ሌላ ከተማ ለ48 ኪሎ ሜትር ርቀት ላይ ያለው አንድ እግዚአብሔርን ጻድቅ ሰው እግዚአብሔርን የሚፈራ ምን ጻድቅ ሰው እግዚአብሔርን የሚፈራ ከቤተሰቦቹ ሁሉ ጋር እግዚአብሔር የሚያመልክ አይሁድን በጣም የሚወድ ምጽዋት አስራት የሚያደርግላቸው ምኩራብ የሚሉ ይገነባላቸዋል። ያ ሰው 9 ሰዓት ላይ የአይሁድ ሰዓት ያ ሰዓት ያን አዶፕት አድርጎታል። እንደነሱ ለጸሎት ሲገባ ሆኖ የማያውቅ ነገር ይገጥመዋል። መልአክ ተገለጠ፣ በራእይ በግልጥ አየሁ ይላል። ብዙ ጊዜ ራእይ ከእግዚአብሔር ሊሆን ይችላል። አንዳንድ ራእዮች ላይሆኑም ይችላሉ። ጥንቃቄ ያስፈልጋል። ህልሞችም አንዳንዴ ከእግዚአብሔር ሊሆኑ ይችላሉ፣ ላይሆኑም ይችላሉ። እዛ ውስጥ አልገባም አሁን። ስለዚህ ጥንቃቄ ብዙ ጊዜ የምናያቸው ህልሞችና ራእዮች ግልጽ መሆን አለባቸው፣ ክሊር መሆን አለባቸው። ብዙ ብዥታ የተወደባበደ ኮንቲኒቲ የሌለው ነገር ከሆነ ተጠንቀቁ። እንዲህ ይላል። በቂሳሪያ ኢጣሊቃ ለሚሉ ጭፍራ የመቶ አለቃ የሆነ ቀርሜሎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦች ሁሉ ጋር እግዚአብሔር የሚያመልክና የሚፈራ ለሕዝቡ እጅግ ምጽዋት የሚያደርግ ወደ እግዚአብሔር ሁሉ ጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚል የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየሁ ይላል። በምን አየው? ይሄ ድንገት ተጻፈ አይደለም። በምን አየው? በግልጽ አየሁ። ክሊር መሆን አለበት። የምታዩት ራእይ፣ የምታዩት ህልም። ይሄ ብዥታ ያለው ነገር ብዙ አትታገሉ። ከእግዚአብሔር የሆነ ነገር መልእክትም ቢሆን ግልጽ ነው፣ ራእይም ቢሆን ግልጽ ነው፣ ህልምም ቢሆን ግልጽ ነው። አንዳንዴ ጠላት ይመጣና ይዘራል። ተኝተ እያለም ይዘራል። እንደ ህልም ይዘራል፣ እንደ ራእይ ይዘራል። ጥንቃቄ ያስፈልጋል። በራእይ በግልጽ አየሁ ይላል። በዚህ በኩል ቂሳሪያ ላይ መልአክ ተልኮ መልእክት ሰጠው። እዚህ ደግሞ ታች ላይ ቆርኔሌዎስ ራእዩን ካየው አልተጠራጠረም፣ በግልጥ ነው ያየው። ስለዚህ 2 ወንድሞችና 1 ወታደር ይዘው ወዴት? ከዚህ ከቂሳሪያ ወደ ኢዮጴ አድራሻው ተሰጥቶታል። የት ነው? ቁርበት ፋቂ ስምዖን የሚባል ሰው አለ። እሱ ጋር ትሄዳላችሁ፣ ጴጥሮስን ታገኛላችሁ። የምታደርጉትን ሁሉ ይነግራቸዋል። ለምን? ደድህነት። እግዚአብሔር ብዙ ሌክቸር አያደርግም። ለምን? ሰራተኞች አሉት ምድር ላይ። አቅጣጫ ያሳይሃል። ወይ ወደ ቃሉ ትሄዳለህ፣ ወይንም ወደ ሰው አቅጣጫ ያሳይሃል። ይሄ ሰው ወዴት? ወደ ጴጥሮስ አሳየው፣ ነገረው። ሰዎች ተላኩ። ጴጥሮስ በ3ኛው ቀን ላይ የጸለየ ለራሱ ተመስጦ መተበት። ይሄ ላይ ጣሪያ ላይ ይላል፣ ቴራስ ላይ ሊጸልይ ወጣ ይላል። 6 ሰዓት ላይ ሊበላ ወዶ ተመስጦ መጣበት ይላል። እዛ ኦፕሬት የሚያደርገው ስፒሪት እዚህም ጴጥሮስ ጋር ኦፕሬት ያደርጋል። አሜን። እዚህ ተናግሮ እዛ ሳይናገር አይተው። በሁለቱ ስፍራ ነው የሚናገረው። ክብር ለእግዚአብሔር ይሁን። እና ጴጥሮስ ተመስጦ መጣበትና የሆነ የለመደው ካልቸር የሚሰብር ባህሉን ይወላችሁ አይሁዳዊ ከሌላ አሕዛብ ጋር እንዳይተባበር እግዚአብሔር ራሱን ያደረገው። ኦሪት ዘሌዋውያን ምዕራፍ 11 ላይ
ሕግ ያወጣላቸው እሱ ነው። የሚበሉ እነዚህ ናቸው፣ የማይበሉ ደግሞ እነዚህ ናቸው ብሎ ለአይሁድ ሰጥቷል። ራእዩ መጣ። ራእዩን ጴጥሮስ አየው። አሁን ጴጥሮስ ዝም ብሎ ሰው አይደለም፣ ነገሮችን ግልጽ የሚያይ ሰው ነው። ተነሳና አርደ ብላ ተባለ። ሸማ ወረደ ከሰማይ፣ በአራት ማዕዘን ታስሯል። ሸማ ወረደ። ሸማ ወረደ። እዛ ውስጥ ያለው ድንቅ ነው። ባህልን ጥሶ የሚያልፍ፣ ቋንቋን ጥሶ የሚያልፍ፣ አለባበስን ጥሶ የሚያልፍ ክሮስ ካልቸራል ሚኒስትሪ፣ ክሮስ ካልቸራል ሚሽንስ ይላሉ። እዚህ የለመድከውን ምግብ ጥሶ የሚያልፍ፣ የኑሮ ዘይቤህን ጥሶ የሚያልፍ፣ ያለባበስ ሲስተምን ጥሶ የሚያልፍ ጴጥሮስ ሳይ ምድር ላይ የሚንቀሳቀሱ አራዊት ናቸው። ሸኮናቸው ያልተከፈቱ ወፎች የማይበሉ ብዙ ርኩስ የሆነ በአይሁድ ሕግ እግዚአብሔር በጻፈው መሰረት ርኩስ የሆነ ነገር አየ፣ ተመለከተና ተነሳና ድምፅ አርደ ብላ ይለዋል። ዛሬ ቦሌ ቃለ ሕይወት ቤተክርስቲያን እግዚአብሔር ምን እያለ ይሁን? ተነሳና ምን ይሁን? አርደ ብላው። ጴጥሮስ ይመስለኛል እግዚአብሔርን ሌክቸር ያደረገው ይመስለኛል፣ አልተጻፈም እንጂ ኦሪት ዘሌዋውያን ምዕራፍ 11 ላይ ላጥ አድርጎ የተማረ ሰው ጴጥሮስ። አሁን ዝም ያልተማረ ሰው አይደለም፣ ክርስቶስ ኢየሱስ ነው ያስተማረው ራሱ። ላጥ አድርጎ አወጣና ኦሪት ዘሌዋውያን ምዕራፍ 11 ቁጥር 1 ጀምሮ የሚበሉና የማይበሉ ነገሮች ስለተጻፉ ይቅርታ አድርግልኝ፣ ይሄ አንዳች ርኩስና ጸያፍ ነገር ነው በልቼ አላውቅም፣ ከቶ አላየሁም ስለው እግዚአብሔር ያነጻውን አንተ አታርክሰው። ምን እያለ ይሁን? ለቦሌ ለእናንተ ለእያንዳንዳችን እግዚአብሔር ያነጻውን አንተ አታርክሰው። ምናልባት እግዚአብሔር ንጹህ ነው ያለውን ነገር ያረከሰን ይሆን? እንደ ጥያቄ ነው ማቀርበው። እግዚአብሔር ይህ ሶስት ጊዜ ሆነና፣ ስንት ጊዜ? ሶስት የማን ቁጥር ነው? ሶስት ጊዜ ከተደጋገመ ተጠንቀቁ። የተቆረጠ ነገር ነው። ስለዚህ ጴጥሮስ ምሳ መብላቱን ረሳ፣ ቁጭ ብሎ ይተክዛል። ይህ ራእይ ያየሁት ምን ነገር ይሁን እያለ ይተክዛል። ሲተክዝ ድምፅ ይመጣል። ሰዎች ደርሰዋል። ሶስት ሰዎች ከየት? ከቂሳሪያ የተላኩ አድራሻ የተሰጣቸው መንፈስ ቅዱስ ጋይድ ያደረጋቸው በር ላይ ቆመው ጴጥሮስ የሚባል ስምዖን እዚህ በእንግድነት ተቀምጧል ወይ? በር ዝግ ነው። ጴጥሮስ ግን ከቴራስ አያቸው። እንዲህ ብሎ ሲያያቸው ሶስት ሰዎች ከቂሳሪያ መጥተዋል። መንፈስ መጣ እንደገና። እኔ ነኝ ያላኳቸውና ከነዚህ ጋር ሳትጠራጠር ሂድ አለው። ጆሮአችን ይከፈት። አሜን። አንዳንዴ ድንግዝግዝ ኑሮ አንኑር። እየሰማችሁ ነው? ይሄ መንፈሳዊ ዓለም ድምፅ አለው። ምን አለው? ድምፅ አለው። ይናገራል። እግዚአብሔር ድምፅ አለው። መንፈሳዊ ጆሮአችን ይከፈት። አሜን። ድምፅ አለው። አሁን ይሄን እዚህ ውስጥ ብትፈልጉ ለጴጥሮስ አይመጣም። እዚህ ጥቅስ ውስጥ ብትፈልጉ ምን አለው? ድምፅ አለው። ስለዚህ ሰማና ወረደ። ጴጥሮስ ማለት እኔ ነኝ። ለምን መጣችኋል? ቤት አስገባቸው፣ እንግድነት ተቀበላቸው ነው የሚለው። ተረኩለት። እንደሚታወቀው ጉዞው ተጀመረ። ቂሳሪያ ተደረሰ። ሰውየው ቆርኔሌዎስ ቤተሰቡንና ዘመዶቹን ሁሉ ሰብስቦ እዛ ይጠብቀው ነበር። ሰገደለት። ላይ እኔ ሰው ነኝ አለ። ሰው ነን። አሜን። ሰው ነን። እኛም ኃጢአተኛ ሰው ነን። ጻድቅ ነን ብለን የምንቆጥር እንሳሳታለን። ኃጢአተኞች ግን የጸደቅን በክርስቶስ የታጠብን ጌታ ይቅር ያለን የማረን። ስለዚህ ለምን ጠራችሁኝ አለ። ቆርኔሌዎስ ነገረ ሐሳቡን። ጴጥሮስ ገባና አየና ለካ ጴጥሮስ ትራንዚት አድርጓል። ወደ ኒው ካልቸር ትራንዚት አድርጓል።
ቋንቋ ሰዎቹ የሚያወሩ ኢጣሊኛ ነው፣ አይሁዶች አይደሉም። እና ምናልባት ተምረው የተወሰነ የአይሁድ ቋንቋ ሊችሉ ይችላሉ እንጂ አይሁዶች አይደሉም። የምግብ አበላል ሲስተም ሌላ ነው። አሳማ ሁሉ ይበላሉ። እነ ጴጥሮስ አልተፈቀደላቸው። ልብሳቸው የነ ጴጥሮስ ልብስና እነሱ ልብሳቸው ሌላ ነው። ክሮስ ካልቸራል ሚሽንስ ክሮስ አድርጎ አረፈ። ስለዚህ ለካ ጴጥሮስን ዋናው ነካና አእምሮውን ቀየረለትና እግዚአብሔር ክሮስ ካልቸራሊ አልፎ እንዲሄድ ሰዎች እንዲያገኝ እና እንድድኑ ምን እንድኑ ለአሕዛብ ወንጌል እንዲሰበክ በዋናው ሰው ሁሉ ይሰማላ። በዛን ጊዜ የነበሩ ሐዋርያት በሱ ኦቶሪቲ ስር ነው ያሉት። ቁልፍ የተሰጠው ሰው ይሄ ነው። ስለዚህ እግዚአብሔር በእውነት እንደማያዳላ አወኩኛል። ምን ያደርግም እግዚአብሔር አያዳልም። እግዚአብሔር ቸር ነው፣ ፍቅር ነው፣ መሐሪ ነው፣ ደግ ነው፣ መልካም ነው። አሜን። ኳይሮቹ ዘምረዋል። ጌታ ይባርካቸው ብሎ አመጣና አሁን የራሱን አጀንዳ አቆመና ወደ ክርስቶስ ኢየሱስ መጣ። ስብከቱ የማን ነው? የክርስቶስ ኢየሱስ ነው። እኛ ምስክሮች ነው። መሲሁ ክርስቶስ እሱ ነው። የተሰቀለው እሱ ነው። የሞተው እሱ ነው። የተነሳው እሱ ነው። መንፈስ ቅዱስ ለኛ የላከው እሱ ነው። ከሞት በኋላ ተነስቶ ለኛ የታየው እሱ ነው። ከኛ ጋር የበላ የጠጣ እሱ ነው። ስብከቱ ይሄ ነው። ከኦልድ ቴስታመንት ወደ ኒው ቴስታመንት ሲገባ ሁለቱ ናቸው የከፈቱት። አንዱ ክርስቶስ ኢየሱስ፣ ሁለተኛው ደግሞ መጥምቁ ዮሐንስ ነው። ስብከታቸው አንድ ነው። መንግስት ሰማያት ቀርባለችና ምን ሁኑ? ንስሐ ግቡ። ስለዚህ ሐዋርያትም ሲሰብኩ የነበረ ነው። መንግስት ሰማያት ቀርባለችና ንስሐ ግቡ። ለምን? ወደ ክርስቶስ ተመለሱ። ለእናንተ ሞቷል። ኢየሱስ ያድናል። ስብከቱ ይሄ ነው። ከዛ ሰዎች ቃል እየሰበከ እያለ መንፈስ ቅዱስ ወረደባቸው ይላል። ምን ወረደባቸው? ከሱ ጋር የሄዱ 6 አይሁዳውያን አሉ። እግዚአብሔር ሌላ ምስክር ሰጥቷል። 6 አይሁዳውያን ከዚህ ዮጴ ከሱ ጋር ሄደዋል እና እየሆነ ያለው ነገር ይመለከቱ ነበር። መንፈስ ቅዱስ ሲወርድ ያዩ ነበር። መንፈስ ቅዱስ እንደወረደ አዩ። ሁሉም በልሳኖች ተናገሩ ይላል። ሲናገሩ ወሰዱና እነዚህ እንደኛ መንፈስ ቅዱስን ከተቀበሉ ውሃ ጥምቀት የሚከለክል ነገር ምንድነው? አጠመቋቸው። ጥቂት ነገር ከነሱ ጋር ቆየ። ወደ ኢየሩሳሌም ተመለሰ። ሲመለስ ክስ ጠብቆታል። የሰማችሁ ነው። ጴጥሮስን ክስ እየጠበቀው ነው። ከኔ ጋር ናችሁ ያላችሁት? እስቲ እጃችሁን የጨረስኩ አይዟችሁ። ከሱ ሐዋርያት ከሱ ስር ያሉ ሐዋርያትና ወንድሞች ከሰሱት። ክሱ ምዕራፍ 11 ለሚላ መሰላችሁ? ወዳልተገረዙ ወገኖች ገብተህ ከነሱ ጋር ወንጌል ሰበክ አይደለም፣ ምግብ እንደበላ ሰምተናል። ይገስጽ። ምን ምግብ እንደበላ ህጋቸው እሱ ነው። ሰምተናል ስለሰማና ከመጀመሪያ እስከ መጨረሻ ያለው ታሪክ ተረከላቸው። ታዲያ እንኪያስ እግዚአብሔር ለአሕዛብም እንደኛ ምሕረትን ካደረገ እኛ ማንናል? ክብር ለእግዚአብሔር ይሁን። ስለዚህ ጥሪ አለ። ጥሪው ምን መሰላችሁ? አንድ ትንሽ ነገር ቅድም የነገርኳችሁ ነገር እዚህ ቦሌ ያስፈልጋል። እንደ አባት ነው የነግራችሁ። አንድ ልብ የላችሁም እያልኩ አይደለም። ጥቂት አይቼ ይሁን ነው። ታርሙኛለሁ ከተሳሳትኩ። አንድ ልብ፣ አንድ ሐሳብ፣ አንዲት ነፍስ። ሽማግሌዎች ጋር፣ ሙሉ ጊዜ አገልጋዮች ጋር፣ እኛ ምእመናን ጋር አንድ ልብ፣ አንድ ሐሳብ፣ አንድ ነፍስ። ታምራትና ድንቁ እዚህ ጣሪያ ላይ እንዲቆጭ ብሏል። እንደዚህ ጣሪያ ላይ ሊወርድ መንፈስ ቅዱስ ሴንሲቲቭ ነው። በጣም ፕሪንሲፕል አለው። ዝም ብሎ አይደለም። ሴንሲቲቭ ነው። ፕሪንሲፕል አለው እና አንድ ልብ፣ አንድ ሐሳብ፣ አንዲት ነፍስ ሰዎቹ ነበራቸውና ከነሱ ጋር ኦፕሬት ያደርግ ነበር። እግዚአብሔር ለሰው አያዳላም።
በሐዋርያት ዘመን የሰራው እግዚአብሔር ያን አሁንም ይሰራል። ስለዚህ ቦንኬ ሰውየውን ጠብቆ እምቢ ስል መጨረሻ ላይ ዊልቸሮች ሁሉ ቁጭ ብለዋል። በሽተኛ ተሰብስቦ ሜዳ ሞልቷል። ሰውየው የፈዋሽ የተባለ ሰውየው ቀርቷል። እግዚአብሔር መጣና ስራ ጀምራለህ፣ ካንተ ጋር እሰራለሁ ይላል። ሌላው ከዚህ በኩል ሌላ ድምጽ ደግሞ ይመጣና አይ ባይሆንስ ብትዋረድስ? አትዋረድም። ብዙ የተቀቡ ሰዎች እዚህ እንዳሉ ገና የመጣው ሰሞን ጌታ ነግሮኛል። እግዚአብሔር አንድ ተናገረ ያንን እንፈጽም። አንድ ተናገረ ያንን ምን ያደርጋል? ይፈጽማል። ስለዚህ በአንድ ልብ አንድ ሐሳብና አንድ ነፍስ ይኑረን። ጌታ ይባርካችሁ።